እግዚኦ ደግሞ በቀን ጅብ ደግሞ መንገድ ሁሉ እንደዚህ መኪናውም የቆመው ሰውም ጸጥ ያለው ጅብ መጣ ተብሎ ነው እንዴ? ለጅብ ነው እንደዚህ ያህል? አይ አዲስ አበባ ሰው እንዲሁ ምን አይነት ፈሪ ህዝብ እንደሆነ እኮ ይገርመኛል። ገና የተወሰነ ሰው ጅብ መጥቷል ብሎ አስወራ፣ ይኸው እንዳለ ቤቱን ዘግቶ በየቤቱ። ኧረ እንዲሁ በጣም የሚያሳዝን ነው። ኧረ ያሳዝናል። ወንድ የሌለበት እነዚህ መንገድ ጎዳና ተዳዳሪው ልጆች ታክሲ እየተከራዩ የሚነዱት እነሱ ጎበዝ ናቸው። ተመልከቱ፣ ዞር ዞር እያሉ ነው የሚያዩት። እርስ በርስ ተጋጩ። አየህ፣ ዞር ብሎ ሲያጅብ ያለ መስሎት። ተመልከቱ። አሁን እችን ሴት ተመልከቷት እንግዲህ እንዴት ፈርታ እንደምትዞር ይኸው ተመልከቱ። ሁለቱ ተጋጩ። ምን አይነት ሀገር ነው ያለ ነው ጎበዝ? እንደው ምን ወንድ የለም እንደው ምን አይነት ወንድ ነው እንደው የምታበቅለው አዲስ አበባ? መብላት፣ መጠጣት፣ በቃ መዝናናት፣ ሽንት ቤት መሄድ በጣም ይደብራል። ወንድነት የማይወጣው አሁን ጅብ መጣ ተብሎ ይህን ያህል እንደው መኪናውንም ይዞ ልም ማለት እንደው ምን ማለት ነው? ያሳዝናል፣ 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 ያሳዝናል። እና ተመልካቾቻችን ይሄንን ይመስላል። አንዱ ጅብ መጣ ብሎ አስወራ። አንደኛው ለአንደኛው አወራ፣ አንደኛው ላወራ፣ አንደኛው ለአንደኛው አወራ። አካባቢያችን ጠቅላላ በሙሉ እንደምታዩት አሁን ዛሬ ቀኑ 7 ሰዓት እና 6 ሰዓት ተኩል እስከ 8 እስከ አሁን ሰዓት ድረስ እስከ 7 ተኩል ድረስ እስከ 8 ሰዓት በሉት እስከ 8 ሰዓት ድረስ እንዲህ ናት ከተማችን። አካባቢያችን ያትርምስ ሲበዛበት የነበረው መኪና የሚጋጋበት የነበረው ይሄንን መስላለች እና እንዲሁ በጣም ያሳዝንኛል። በቀን እንደዚህ የሆነ ሌሊትማ እንዲሁ በራቸው ሄዳችሁ ብታንኳኩ ምን ሊሆኑ ነው? እዛው ጋር ነው ሽንታቸውን የሚለቁት ብዬ ነው የማስበው። እንዲሁ ወይ እንዲሁ ምን አይነት ህዝብ ነው ያለበት የአዲስ አበባ ማለት እንዲሁ ምናምን ወንድ የሌለበት ጠቅላላ እንዲሁ ምን አለ። አሁን እኮ ሴቱም ወንዱም አልተለየም። እንዲያውም ከወንዶቹ ይልቅ ሴቶቹ ተሻሉ። ሴቶቹ ይሻላሉ። ሴቶቹ ማታም ወጣ ታገኟቸዋላችሁ። እንደው ወንዱ የሚባለው እኮ የለም። እንደው ሱሪ ለጥፎ የሚሄደው ሁሉ ወንድ እኮ አይደለም። እንደው በጣም የሚያሳዝን የሚያሳፍር ነው እኮ። አሁን እንግዲህ ይሄ ነው ባል ነኝ ብሎ የሚቀመጠው። አሁን ከ8 ሰዓት በኋላ መንቀሳቀስ ሊጀመር ነው ማለት ነው። እንግዲህ አድማጮች ተመልካቾቻችን ተመልከቱ። እንግዲህ መኪናው እነዚህ ራይድ ተራይዘው የሚሰሩ ሜትሮ ታክሲዎች ናቸው። እነዚህ እንግዲህ ደግሞ ወደ ቅርብ አካባቢ የሚጭኑ ናቸው። ተመልከቱት እንግዲህ በጣም ይሄ መንገድ የማያሳየው ጉድ እኮ የለም። የማያሳየው የሰው አይነት አልነበረም እና እንደዚህ ሆኖ ሳየው እንደ በጣም ግርም ለልጅ ነበር። እንደዚህ እንደው ለሊቱ አካባቢ ነበር እንደዚህ ሆኖ የማየው በህይወት። ነገር ግን ቀን ላይ እንደዚህ እንደ ያሳዝናል። እና ወዴት እንደው ወንድ እንዴት እንደዚህ ፈርቶ ይገባል? ሴቶችስ መቼም እኔ እስካሁን ድረስ ካየኋቸው ብዙ ሴቶችን አይቻለሁ እና ወንዶች ግን ምንም ነገር የሌሉ ጥቂት ናቸው። ወንዱ አልፎ አልፎ እነሱም ጀርባቸውን ይዞራሉ፣ ፊታቸውን ይዞራሉ፣ ይጨነቃሉ። በጣም በብዙ ነገር ነው የሚያልፉትና እና በጣም የሚያሳዝን ጉዳይ ነው። እስኪ እንየው። ሩጫም ነበረ ነው የሚባለው። ወደዚህ ቤቱ ለመግባት ሩጫ ነበር። እኔ ጉዳዩ ከተፈጸመ እንዲያው ጉዳዩ ከተወራ በኋላ አልሰማሁም። ስወጣ ምንድን ነው ስል እንደዚህ ነው ምናምን ሰዎች ነገሩኝ። ስለዚህ እኔ አሁን በአስፓልቱ ዳር ላይ እየሄድኩኝ ነው ይህንን የቀረጽኩላችሁና ኮንዶሚኒየም ቤቶች ናቸው በብዛት የሚኖሩበትና ከጫካ መጣን የተባለው ግማሹ የታመመ እብድ ነው ማነው ጅብ ነው የሚሉት። ይታመም አይታመችም ምክንያት ለፍርሃት ምክንያት ነው የሚሰጠውና ምክንያት ሰጠውት ነው አሁን የገቡት።
የማያሳየው ነገር ነው። አካባቢውን እናንተ ወቁት። አካባቢውን አልነግራችሁም። አካባቢውን ግን እናንተ ወቁት። ይህንን አካባቢ የት እንደሆነ ገምቱ። በኮሜንት ላይ ጻፉልኝ። ቀኑ 6 ሰዓት ተኩል ብያችኋለሁ፣ እስከ 8 ሰዓት ነው። ይሄ ጉዳይ እንግዲህ እንደዚህ መኪና ተራመስበት የነበረ አስፋልት አሁን በምናየው መልኩ እነዚህም ያልሰሙ ከከተማ የሚመጡ ወይ ደግሞ ከመሀል ከተማ የሚመጡ መኪኖች ሊሆኑ ይችላሉ ብዬ ገምታለሁ። ሰው ሁሉ በቃ አያምነውም፣ ራሱ እየዞረ ነው የሚያየው ማለት ነው። ሌቦች ደግሞ በዚህ ላይ ይህንን ግርግር ተጠቅመው ወይም ደግሞ ይህንን ሰው በየቤቱ መግባቱን ተጠቅመው ወደ መኪና ስፖኪዮ መፍታትና አንዳንድ ነገሮች ለማድረግ ሲጠቀሙ ደግሞ ይታያሉ። ማንነታቸው እንዳይታወቅ ደግሞ አንገታቸውን ደፍተው የሚሄዱም እናያለን። ሰዝና በጣም ገና አሁን እንግዲህ ሰው ብቅ ብቅ አለ ሊወጣ። ገና አሁን ሰዎች ብቅ ብቅ እያሉ ነው እንጂ ሁሉ ፈርቶ በየቤቱ ነው የገባውና ጦስጦ አዛ ህዝብ ስለሆነ ፈሳም ህዝብ ነው። ያው አሁን ነው ገና ወጡ የምናያቸው ማለት ነው። እንግዲህ እስካሁን እንደምታዩት ጅቡ አልታየም፣ አልመጣም። የለም እስካሁን ወደ ጸጥ ነው ያለው እና አልፎ አልፎ እንደ ሰዎች ነው የምታዩት። ገጠር እንኳን በዚህ መልኩ ተርቆ የተሰራ ቤት እንኳን እንዲህን ያህል ጸጥ ያለ ነገር የለውም። አሁን መንገድ ላይ የሆነ ምንም ቀርጽላችሁና ማሰማችሁ። አሁን ትንሽ ወደ ተወሰነው ክፍል አካባቢ ስንሄድ እንዲህ ሰዎች እናያቸዋለን። ይኸው መኪናውን በየእንትኑ አቁሞ ነፍስ